ከአውሮፓ ደግሞ ስዊዘርላንድ በጣም ደስ የሚል ሀገር ነው። አታፈቅረኝም? አፈቅርሻለሁ። ታፈቅረኝም? አፈቅርሻለሁ። ታፈቅረኝም? አፈቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? ያሽኮረም ሁለመና ድቅን ይላል ባይኔ አብረን ልቤን ደስታ እየሞላው መጎረር አይመቸኝ። ይሄ ሀገር አይደለም ለአንተ ማለት እዚህ ሀገር ውስጥ አይደለም አንተ መዝናናት ያለብህ። ተዝናንተናል እዚህ ብዙ እንጂ ያደርገን ደግሞ ስዊዘርላንድ በጣም ደብን ይበል። የነ አብርሽና የሩታ ጠላት ድብን ይበል እያላችሁ ማለት ነው። ኮሜንት ቤታቸው ያ የተለቀቀውን ነገር አያችሁ እና እዛ ሰፈሮች ደህና ናችሁ ወይ? አብርሽና ሩታን ለመለያየት እነ አቤላ እነ ብሩክ እነ ሄርሜላ ተንከሲስ የሆናችሁ መንፈሶች ደህና ናችሁ ወይ? አብርሽና ሩታ ወደ አውሮፓ እንዲህ እያሉ ሊበሩ ነው። ለዚህ ደግሞ በመጀመሪያ እናንተ ትንሽ ይህን 2 ወር 1 ወር እራሳችሁን የምትስቱበትን መድኃኒት ሻት አድርጉ። ሙቱ አልላችሁም። በፍጹም መሞት ለእናንተ እረፍት ስለሆነ የአብርሽና የሩታን ህይወት እያማረ እየመጣ እንደሆነ ቁጭ ብላችሁ እንድታዩት ማለት ነው። በቃ እሺ 1 ወሩ ይቅር፣ ለ15 ቀን እራሳችሁን ስታችሁ እንድናያችሁ እንፈልጋለን። ቡርኬ እንዴት ነው? ከእስር ቤት ወጣ ወይስ ሽሮ እያመላለሳችሁለት ነው? ደህና ናችሁ አይደል? እኛ ደህና ነን፣ በጣም ደህና ነን። ይሄንን ውጤት ለማምጣት ብለን ጮኸን ነበረ። በስተመጨረሻ የቤቢ አባትና እናት አንድ ሆነዋል። እና ሄርሜላ ሰማሽ? አብርሽ ለሩታ አፈቅርሻለሁኝ ብሎ ሲላት ሰማሽ ወይ? ይስማል። አፈቅርሻለሁ ብሎ አላት እኮ ሩታን። እና ይሄ ክሎሮክስ ክሎሮክስ አይደለም፣ ፍላሽ ደግሞ በአማርኛው በእንግሊዝኛ አይደለም፣ ፍላሽ የሚባል የመዳም ቅመሞች ታውቁታላችሁ። ሽንት ቤት የሚታጠበበት ይሄ ትቦ ላይ ሲገባ ብሎ የሚፈነዳው ነገር እሱ በሰላም ቶሎ ብሎ ነው የሚገላገልሽ። ሄርሙዬ ሞክሪው እስኪ። ልላክልሽ እንዴ? ከዱባይ ነው ያለሁት። ልላክልሽ? ያው ነጋዴዎች ብዙ ስለሆኑ ልክልሻለሁ። አረ እሱማ በጣም ነው የሚሸተው። አረ በተኛሽበት ጸጥ የሚያደርግ ቶሎ በቃ እንዴት ነው የአብርሽን ቪዲዮ እንዳየሽ ጸጥ የምትይበትን ነገር ልላክልሽ እንዴ? እና ሄርሜላዬ እንግዲህ ቻዮሽ ቻዮ እንግዲህ እነዚህ ፍቅር የሆኑ ልጆች እያቃጠሉሽ ነው። ውጭ ሀገር ወስጄ ያዝናናሃለው እንዲያደርግሃለው ያልሽው ልጅ ከሚስቱ ከልጁ እናቱ ጋር ታርቆ አንቺን መጠቀሚያ አድርጎ ጦሴ ጥንቡላሴ ብሎ ወርውሮሻል። አዎ ድሮ ብዬሽ ነበረ። የሰው መጠቀሚያ እየሆንሽ ነው። እራስሽን ህይወትሽን ጠብቂ። ገና ህፃን ልጅ ነሽ። ከነዚህ ጥንዶች ውጪ ብዬ ነገርሽ ነበር። አብርሽ ሩታ ፊት ከሰጠችው አይደለም በእግሩ ማለት ነው፣ በጉልበቱ ነው የሚሄድላት። በጉልበቱ ማለት ነው። የምርሽን ነው? እና አሁን እንዴት ነው አብርሽን እንዴት ልትመልሺው አሰብሽ? በገመድ ነው ወይስ በሽቦ ትመልሺዋለሽ? አይመለስም። ጦሱን ጥንቡላሱን ውሰዱ እናንተ ሶስታችሁ ነጭ ቅማሎች ማለት ነው። አብርሽ በጣም ነው ያማረበት። እንግዲህ ከቤቢ እናት ጋር በጣም ፏ ብሏል። የቤቢ እናት ደግሞ ይዛው ወደ ውጭ ሀገር ልትሄድ ነው። ይሄን ደግሞ ቢመርሽም ዋጭው፣ የሄርሜላ አድናቂዎቹም ቢመራችሁም ዋጡት። ምንድን ነው ደግሞ እኔ ጋር መታችሁ ሄርሜላ 18 ዓመቷ ነው 10 ዓመቷ ነው ብላችሁ የምትሉኝ? እኔ ከእድሜዋ ጋር ምን አለብኝ? አውቃታለሁ እኮ ሄርሜላን። የሚያውቃትን ሰው እኮ አምጥቼ አስደምጫችኋለሁኝ አይደል እንዴ? ሄርሜላ ቦታዋን አላወቀችም እንጂ እኮ ገና ልጅ እንደሆነች እኔም አውቃለሁ። ቆንጅዬ ቁምና ያላት ልጅ ምርጥዬ ልጅ እንደሆነች እኮ እኔም አውቃለሁ። አሁን ጉልበታችሁን ጠንከርከር አድርጋችሁ ከእዩ ጋር እናጣብሳቸው። እዩ የአብርሽ ጓደኛ ለፍላፊው ልጅ ማለት ነው። ይመጣጠናሉ። ከእሱ ጋር አንድ ላይ ቢሆኑ አስባችሁታል የሚወልዱትን ልጅ። አሁን እንግዲህ ሆስፒታል ገብተሽ የሆነ ነገር ሆኜ አረገዝኩ ምናምን ብለሽ ብትመጪ ማለት ነው
ቂጥሽ ላይ የምከተውን አታውቂም። ውይ ይሄንን ነው የምከትልሽ። ታውቂያለሽ? ይሄንን ተደበቂ፣ እዛው ባለሽበት ተደበቂ። አንድ ነገር ኩሪፍቱ ተኛን፣ እንትን ሆቴል ተኛን፣ ገለባኔ ብትይ አልሰማሽም። እሺ አልሰማሽም። በርበሬ ነው የምናጠንሽ። እዛው ተደበቂ። ክብርሽን ያጣሽው ራስሽ ባለትዳር የሆነን ወንድ ስታማልሉ ክብራችሁን ያጣችሁት የዛኑ ቀን ነው፣ አይታችሁ የተመኛችሁት ቀን። ምክንያቱም እሱ ባለትዳር ስለሆነ እሱ ህይወት ስላለው እና ደግሞ ልጅ ያለው ጥንዶች መታረቃቸው እኮ አይቀርም። እናንተ በመካከል ገብታችሁ እንትን ትላላችሁ እንጂ አብርሽና ሩታ ልጅ አላቸው። ልጁም አስታረቂያቸው ሆኗል። ደግሞ ሄርሜላ ብታቂው ማለት ነው አንቺ ነሽ ያስታረቅሻቸው። እሾክን በእሾክ ሴትን በሴት ሲባል አልሰማሽም? እንግዲህ ሩታ አንቺ እቅፍ ድግፍ ድብስብስ ስታደርጊው ሩታ ማለት ነው አወቀች፣ ነቃች፣ ቀናች። የድሮ ፍቅሯ አገረሸባት፣ ምልስ አለባት። ከዛ እሷ ምልስ አለችና ባሏን ወደ ቤቷ ከተት አደረገችው። እና እንዴት ነው? ደህና ነሽ ወይ? እስካሁን ድረስ ሁሉ ሰላም ነው ወይ? ድምፄን የቀነስኩት ሰው ስለሚሰማኝ ነው። አድርሱላት ለዛች ወደ ልግር ማለት ነው። ትደበቅ፣ እንዳትመጣ፣ እንዳናያት። እነዚህ ልጆች ፍቅር ሲጫወቱ እያየን ደስ ብሎናል። ትደበቅ እሺ። ከላስ አንፈልጋትም። እስኩቲ እንግዲህ አንወጅክ